ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዛሬው ቪዲዮአችን ለመናገር በጣም ደስ ብሎኛል። ምክንያቱም እንደምታውቁት የመኪና ዋጋ በከፍተኛ ሁኔታ እየቀነሰ ነው ያለው። እንዲሁም ደግሞ ሌላ ደስ ያለኝ ነገር አለ። እሱን ወደ በኋላ ላይ በደንብ ነግራችኋለሁ። ገበያው ግን ወደ ነበረበት ወደ መረጋጋት አካባቢ እየሄደ ነው ያለው። በጣም ደስ ይላል። ዛሬ እንግዲህ መግዛት ያለባችሁ አሉ፣ መግዛት የሌለባችሁ አሉ። ምክንያቱም አንዳንድ መኪኖች ላይ ከዚህ በላይ ከቆያችሁ የምታተርፉባቸው አላችሁ። አንዳንዶች ደግሞ አሁን ባለው በገዙ የተሻሉ ናቸው የማስባቸው አሉ። እነሱን አንድ ባንድ እንመለከታለን። ከመረጃዎቹ ጋር አዶኒያስ ነኝ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ በየዕለቱ ከመኪና የተገናኙ መረጃዎችን ይዘን ስለምንቀርብ በኢትዮጵያ ውስጥ ስለ መኪና ብቻ የሚያወራው ብቸኛው ቻናል ይሄ ነው። ሌላ ነገር አናወራውም፣ ስለ መኪና ብቻ ነው። እሱም መኪናና መኪና ብቻ መከታተል ፈልጉ ከሆነ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ቪዲዮ ሲለቀቅ በቶሎ እንዲደርሰው የደወል ምልክቱን አንጫኑ። አስተውላችሁ ከሆነ ላለፉት ጥቂት ሳምንታት ውስጥ የሳምንቱ የመኪና ገበያን ለትንሽ ጊዜ ገታ አድርገነው ነበር። ምክንያቱም ያለው ዋጋ በጣም የሚያስጠላ ነበረ። በጣም የማይገባ ዋጋ እየወጣ ስለነበረ ማለት ነው። ዛሬ ግን ትንሽ ነገሮች እየተስተካከሉ ነው ያሉትና ለእናንተም ጥሩ ይሆናሉ ብያሰብኳቸውን የተለያዩ መኪኖችን ይዤላችሁ መጥቻለሁ። ከትንሽ ጀምሮ እስከ ትልልቅ መኪኖች ድረስ ማለት ነው። የመጀመሪያው BYD ሴጉል ነው። BYD ሴጉል ከተማችን ላይ እውነት ለመናገር አሉ ከተባሉ እኔ በግሌ አፌ ሞልቼ ልናገርላቸው ከምችላቸው መኪኖች መካከል አንዱ BYD ሴጉል ነው። ዋጋው ትንሽ ወጣ ብሏል። እውነት ለመናገር ከሚገባው በላይ ትንሽ ወጣ ብሏል። ኦልሞስት ወደ 3 ከ8 3 ከ7 የተጠራበት ቦታ አንድ ቦታ ላይ እንዲሁም እስከ 4 የተጠራበት ቦታ ሰምቼ ነበር። ትንሽ ትክክል አልነበርም። አሁን ላይ ትንሽ የተረጋጋ ይገኛል። እነዚህ መኪኖች BYD ሴጉል በ400 አለ፣ በ300 አለ፣ ስማርት አለ። ይህን ነገር በደንብ አስተውላችሁ መኪና ስገዙ ባካችሁን አደራችሁን በደንብ እያያችሁ 300 ኪሎ ሜትር አለ፣ 400 ኪሎ ሜትር አለ፣ ስማርት አለ። በአሁኑ ሰዓት ላይ ገበያ ላይ በብዛት የምታገኟቸው በ400 ኪሎ ሜትር ሆኖ ኖርማሎቹ አለ፣ ስማርት ያልሆኑት ማለት ነው። ስማርት ያልሆኑት ከ3 ሚሊዮን 450 ሺህ ብር ጀምሮ ለገበያ ቀርበው እናገኛቸዋለን። ከዚሁ ደግሞ በተጨማሪ እስከ 3 ሚሊዮን 550 ሺህ ብር ዛሬ እየተሸጡ ያሉ ናቸው። ምንድነው ልዩነቱ ካላችሁ የሚገዙበት ቦታ እንዲሁም ደግሞ የመኪኖቹ የቀለም አማራጭ በወራትም ልዩነት አለ። ትንሽ ቆየት ያለ ወር ከሆነ ዋጋው የመቀነስ ነገር አለ። ወደ ቀረብ ያለ ሲሆን ደግሞ ትንሽ ዋጋው ከፍ ማለት ነገር አለ እንጂ ዋጋቸው ከ3 ሚሊዮን 450 ሺህ እስከ 3 ሚሊዮን 500 ሺህ ብር የምታገኟቸው ናቸው። እዚሁ ላይ ግን ስለ ዋጋው ከመናገር በተጨማሪ የትኛውን መኪና ስገዙ በጣም ብዙ ፋውል እየተሰራ ነው ያለው። ዋጋ ቀነሰ ሲባል እውነት ነው አይደለም የሚለው ነገር በጣም ከባድ እየሆነ ነው ያለው። ዓመተ ምህረት፣ ኪሎ ሜትር፣ ሌሎች ነገሮች እየተቀነሱ ስለሆነ እሱን ደግሞ እናንተ ወደ ተመልካቾቻችን ቤተሰቦቻችን መጨነቅ የለባችሁም በሚል እናንተ መኪናውን ወደዱት፣ ቴክኒካል ነገሩን ደግሞ ለኛ ኃላፊነት ስጡን። ኃላፊነት በተሞላበት መልኩ ፈትሸን ኃላፊነት ወስደን የምናስረክባቸው ይሆናል። ሌላኛው ተሽከርካሪ ደግሞ የምንጊዜዋ ምርጥ መላት እኔ በግሌ BYD E2 ተሽከርካሪ ነች። BYD E2 ተሽከርካሪ ከተማችን ላይ በጣም አሉ ከተባሉ መኪኖች መካከል አንዱ ነው። ጥንካሬያቸው በጣም ጥሩ የሚባሉ ናቸው። ሪሴል ቫሊያቸው በጣም አሪፍ የሚባሉ መኪኖች ናቸው። እነዚህ መኪኖች BYD E2ዎች በ400 ኪሎ ሜትር የምታገኟቸው ናቸው። በአንድ ጊዜ ቻርጅ 400 ኪሎ ሜትር መጓዝ የሚችሉ ናቸው። መኪኖቹ የወጣላቸው የምትጫ ዋጋ የምታስታውሱ ከሆነ ከዚህ በፊት 3 ሚሊዮን 800 ሺህ ብር አካባቢ የነበሩ መኪኖች ናቸው። በአንድ ጊዜ ተተኩሰው እስከ 5 ሚሊዮንም ሲጠሩ የነበሩ መኪኖች ናቸው። በአሁኑ ሰዓት ላይ ግን የዋጋ ቅናሽ ተደርጎላቸው ትክክለኛው ከ4 ሚሊዮን 400 ሺህ እስከ 4 ሚሊዮን 500 ሺህ። ነገር ግን ምን ልዩነት አለው ካላችሁ እነዚህ ላይ ደግሞ ከከለር በተጨማሪ ትሪም ሌብል አላቸው። ቤዚክ አለ፣ ሌክዠሪ ምንለው አለ። ቤዚክ በሚሆንበት ጊዜ መኪኖቹ ያላቸው መብራቶቻቸው ሃሎጅን መብራት ይሆናሉ። እንዲሁም ደግሞ መኪኖቹ ከፍ ያለው በሚሆንበት ጊዜ LED መብራቶች ይሆናሉ። ቸርኬዎቻቸው የቸርኬ ዲዛይናቸው ራሱ የብረት ቸርኬ በፕላስቲክ ከበር ቤዚኩ ሲሆን ከዚህ በተጨማሪ ደግሞ ሌክዠሪ በሚሆንበት ጊዜ ሙሉ ለሙሉ የአልሙኒየም ቸርኬ ይሆናል። ኢንቴሪየር ላይ መኪኖቹ የሌዘር ያላቸው ቤዚክ ምንላቸው ናቸው። ሌክዠሪ ምንላቸው ደግሞ የሌዘሩ ናቸው። ቤዚኮቹ የጨርቅ የሚሆኑት ናቸው። ይህ እንግዲህ ልዩነታቸውን በደንብ አይታችሁ መወሰን ይኖርባቸዋል። እንዳልኳችሁም ዋጋቸው ከ4 ሚሊዮን 400 ሺህ እስከ 4 ሚሊዮን 500 ሺህ ብር ነው። እነዚህ መኪኖችን ስገዙ ያው ፍተሻውን በእኛ ጣሉት። እናንተ መኪና ወደ ዋጋ የሚመቻችሁን ምረጡ እንጂ ቴክኒካል ኃላፊነት በሙሉ ያላችሁበት ቦታ መተን አዲስ የሆነ ዩዝድ መተን እንፈትሽላችኋለን። በዚህ ሀሳብ አይግባችሁም። እንደምታውቁት ከዚህ ቻናል የምታገኙት ኖርማል ቪዲዮ ብቻ አይደለም፣ ኮንሰልቲንግ በነፃ ነው። ማለትም ምን መኪና አለ ገበያ ላይ፣ ዋጋው ስንት ነው፣ የትኛውን ልግዛ ብላችሁ የምታስቡትን እያንዳንዱ መረጃዎችን ይዘላችሁ ስለምንቀርብ ሰብስክራይብ አድርጉ። እንዲሁም ደግሞ ፍተሻውን በእኛ ጣሉት እንላለን። ሌላኛው BYD ዋን አፕ ነው። BYD ዋን አፕ በጣም ጥሩ ከምላቸው መኪኖች መካከል ነው። በተለይ ስራችሁ የግል ስራ የምትሰሩ ወይ ደግሞ ለግል መንቀሳቀስ ለአጭር ጊዜ ረጅም ጊዜ መንቀሳቀሻ የምትፈልጓቸው ግን ጠንካራ የሆነ ዋጋው በጣም ውድ ያልሆነ ከፈለጋችሁ BYD ዋን አፕ በጣም አድቫይዝ ማድረጋቸው መኪኖች ናቸው። እነዚህ መኪኖች ከተማችን ላይ ሁለት አይነት አለ በኪሎ ሜትር
በ300 ኪሎ ሜትር አለ፣ በ400 ኪሎ ሜትር አለ። ይህ እንግዲህ በአንድ ጊዜ ቻርጅ መጓዝ የሚችለው ርቀቱ ነው። እንዲሁም ደግሞ በትሪም ሌቭል ኦልሞስት ከ3 እና 4 በላይ ትሪም ሌቭሎች አሉ። ቤዚክ አለ፣ ቤዚክ ሆኖ በ300 አለ፣ ቤዚክ ሆኖ በ400 አለ። እንዲሁም ደግሞ ስማርት የሆኑ አሉ፣ ራሳቸውን በራሳቸው ፓርክ ማድረግ የሚችሉ አሉ። እነዚህ መኪኖች አብዛኞቹ ዋጋዎቻቸው ከ5,800,000 ብር ጀምሮ እየተሸጡ የሚገኙ ተሽከርካሪዎች ናቸው። እነዚህ መኪኖች ትንሽ ይቀራቸዋል። እውነት ለመናገር BYD ዋናፕ ትንሽ ይቀረዋል። ዋጋ መቀነስ ላይ ትንሽ ብትጠብቁ ሪኮመንድ አደርጋቸዋለሁ። እነዚህ መኪኖች ትንሽ ጠብቁ። BYD ዋናፕ መግዛት የምትፈልጉ ሰዎች ኢቱና ሴጉል ግን አሁን ብገዙም ጥሩ ናቸው። ዋናፕ ትንሽ ይቀረዋል። አንድ ሳምንት ምናምን ነገር ማየት ይኖርብናል ገበያውን፣ ምክንያቱም ከዚህ በላይ መቀነስም የሚችሉ ናቸው። እነዚህ መኪኖች 4 ሚሊዮን ምናምን ሲሸጡ የነበሩ መኪኖች ስለነበሩ አሁንም የዋጋቸው ላይ ከዚህ ትንሽ ይቀንሳሉ ተብሎ ከሚጠበቁ ተሽከርካሪዎች መካከል አንዱ ናቸው። ሌላኛው መኪና BYD ሶንግ ፕላስ ነው። BYD ሶንግ ፕላስ እኔ ከማውቃቸው ከተማችን ላይ አሉ ከተባሉ SUV መኪኖች መካከል አንዱ ናቸው። እነዚህ መኪኖች ከነ BYD ዋን ፕላስ ከሚባሉ ከፍ ያሉ ናቸው። የምትፈልጉት የሆነ ሌክዠሪ ሆኖ የትኛውን ቦታ ገብታችሁ የምትወጡባቸው በጣም ቅንጡ ነገር ግን ዋጋቸው ደግሞ በጣም ውድ የሚባሉ ያልሆኑ አይነት የምትፈልጉ ከሆነ ናቸው እነዚህ መኪኖች። BYD ሶንግ ፕላስ ትንሽ እኔ በግሌ ዋጋው ትንሽ ቀርባል ብዬ ከማስባቸው ናቸው። እንደ ዮሐናፕ ሁሉ ትንሽ ብትጠብቁ የተሻለ ነው ብዬ የማስበው ተሽከርካሪ ነው BYD ሶንግ ፕላስ። በአሁኑ ሰዓት ላይ ከ7,800,000 ብር ጀምሮ ገበያ ላይ ታገኛላችሁ። ግን ትንሽ ብትጠብቋቸው የተሻለ ነው፣ ምክንያቱም ከዚህ በላይ መውረድ የሚችሉ መኪኖች ስለሆኑ ማለት ነው። ይህን ያልኩበት ደግሞ በቀጣዩ መኪና ምክንያት ነው። ስለ ቀጣዩ መኪና ደግሞ ከማውራቴ በፊት ግን እውነት ለመናገር የዚህ ቻናል ቤተሰቦች ሁሌ እንዳስደስታችሁኝ ናቸው። እዚሁ ባለፈው የለቀቅነው አንድ ቪዲዮችን በተለይ ይሄ በሲኖትራክ ኤሌክትሪክ ጋር በተገናኘ በጣም ቫይራል ወጥቶ ብዙዎቻችሁ መነጋገሪያ አድርጋችሁት ነበረ። በጣም ደስ ይላል። ይህንንም ቪዲዮ ደግሞ አብሮ ቫይራል እንዲወጣ ላይክ፣ ሼር፣ ኮፒ ሊንክ ብታደረጉለት ይህንንም ቻናል ማሳደግ እንችላለን። የቻናል አደገ ማለት እናንተም ብዙ መረጃ ታገኛላችሁ። ብዙ ሰርቪሶች እያሰብናቸው ያሉ አለ፣ ለእናንተ ጊቫዊ እያዘጋጀናቸው ያሉ ነገሮች አሉ። ስለዚህ ይህ ቻናል እንዲያድግ ብታደርጉ እናንተም ተጠቃሚ ነው የምትሆኑ። ስለዚህ እንደዚሁ ይህንንም ኮፒ ሊንክ ሼር ማድረጋችሁን አትርሱም። ሶንግ ፕላስ ያልኳችሁ ላይ ይቀንሳል ብዬ ከነገርኳችሁ ነገሮች መካከል አንደኛው እንዲቀንስ ያደርገዋል ብዬ እኔ በግሌ የሚጠብቀው ሲላይን 06 ነው። ሲላይን 06 እውነት ለመናገር ሶንግ ፕላስ በትንሽ ተሻሽሎ የመጣ ነው። ሲላይን 06 ከሶንግ ፕላሶቹ ሞር አዲስ ናቸው። ያላቸው ቦታም ሰፋ ያሉ ናቸው። በጣም ዘመናዊ ናቸው። ከዛኛው ጋር ከሚለይባቸው ነገሮች መካከል ለምሳሌ ሶንግ ፕላስ ላይ አታገኙም ፍሪጅ፣ እዚኛው ላይ ግን ፍሪጅ ታገኛላችሁ። ውስጣቸው ትንሽ ሰፋ የማለት ነገር አለ። ጉልበታቸው ተቀራራቢ ነው። በአንድ ጊዜ ቻርጅ የሚጓዙትም ኪሎ ሜትር ተቀራራቢ ነው። ያን ያህል ከፍተኛ ልዩነት የላቸውም። ነገር ግን ዋጋቸው 8,550,000 ብር ናቸው። እነዚህ መኪኖች አሁን ብገዟቸው የተሻሉ ናቸው። ምክንያቱም ከትንሽ ጊዜ በኋላ ዋጋቸው ትንሽ ይጨምራል ተብሎ የሚጠበቁ ናቸው። አሁን የመቀነሱ እየሄደ የሆነ ቦታ ያቆምና ተመልሶ ይነሳል። ለምን? ይህንን ባለፈው አመት በሶንግ ፕላስ አይተነዋል። ይሄ ደግሞ ሶንግ ፕላስን ይተካል ተብሎ የሚጠበቅ ተሽከርካሪ ስለሆነ ነው። ሶንግ ፕላስ ትንሽ ቆያልኳቸው። እነዚህ መኪኖች እየተኩት እየሄዱ ስለሆነ አሁን መጀመሪያ አካባቢ ሰው ትንሽ ሄዚቴት አድርጎ ነበረ ሲላይን 06 ላይ። አሁን ግን ሰው እየገዛው ነው ያለው። ስለዚህ ሲላይን 06ን በገዟቸው የተሻሉ ናቸው። ስማርቶቹ በጣም ተፈላጊ የሆኑ ናቸው። እነዚህ መኪኖችን በገዙ ተጠቃሚ ያደርጓቸዋል። በአሁኑ ሰዓት ላይ በገዟቸው ምላቸው ሴጉልን፣ ኢቱን እና ደግሞ ሲላይን 06 ጥሩ ናቸው። እነዚህ ከገበያ ላይ ብትወጡ ከ8,550,000 ብር ጀምሮ ልታገኟቸው የምትችሉ ተሽከርካሪዎች ናቸው። ታዲያ ይህንን መኪና ስገዙ ዋጋ ተስማሙ እንጂ ቴክኒካል ኃላፊነት በእኛ ጣሉት። ያላችሁበት ቦታ መተን እንፈትሽላችኋለን። ስልክ ስክሪን ላይ በምታገኙ ስልክ ቁጥር መደወል ትችላላችሁ። ሌላኛው 7 ሰው ቤተሰብ ካላችሁ ቤተሰባችሁ በዛ ያለ ቤተሰብ ካላችሁና በዋነኝነት በኤሌክትሪክ መንቀሳቀስ የምትፈልጉ ከሆነ የነዳጅ ሁኔታ የማትፈልጉ ከሆነ ቮልክስቫገን ID6 ጥሩ ናቸው። ሪሴል ቫሉያቸው እኔ ሆነን ለመናገር ምንም የማይገባኝ መኪኖች ናቸው። ምክንያቱም 2022 ሆኖ የሚጠራው ዋጋ አለ። እነዚህ መኪኖች ዛሬ ይዤላችሁ የቀረብኩት ከተማ ውስጥ ያሉት እኔ የማውቃቸው 2024ቶቹ ከ8,600,000 ብር ጀምሮ ናቸው። መኪኖቹ ጥሩ መኪኖች ናቸው። ጥንቃቄ ይፈልጋሉ። በተቻለ መጠን ዩዝድ ስገዙ ደግሞ እነዚህ መኪኖች ከ2022 ሆኖ ራሱ ኪሎ ሜትር በጣም የሚቀነስባቸው ተሽከርካሪዎች ናቸው። ምክንያቱም ቫሉያቸው ከፍ እንዲል ገበያ ውስጥ ተፈላጊ ስለሆኑ። ስለዚህ ቮልክስቫገን ID6 ላይ ጥንቃቄ ማድረግ ያለባቸው ዩዝድ ስገዙም ጥንቃቄ፣ አዲስም ቢሆን ጥንቃቄ። 2024 ናቸው አብዛኞቹ የምታገኟቸው። አሁን 2026 4ኛው ወር ላይ ደርሰናል። ስለዚህ እሱ ነገር ጥንቃቄ ካደረጋችሁ ጥሩ መኪኖች ናቸው። አሁን በገዟቸውም በኋላም በገዟቸው ያን ያህል በጣም የዋጋ ልዩነት ይኖራቸዋል ተብሎ የሚጠበቁ ስላሉ አሁን በገዟቸው ጥሩ ናቸው። እነዚህ መኪኖች እነማን ካላችሁኝ
ቮልክስቫገን ID6 ዋጋቸውም ከ8 ሚሊዮን 600 ሺህ ብር ጀምሮ ልታገኟቸው የምትችሏቸው ተሽከርካሪዎች ናቸው። በተለይ 7 ሰው መጫን የምትፈልጉ ከሆነ። ሌላኛው ቮልክስቫገን ID4 እኔ በግሌ ጥሩ መኪኖች ናቸው፣ ግን መጀመሪያ አካባቢ አሪፍ ነበሩ። አሁን ግን ገበያ እነሱ የሚወዳደሩ በብዛት ገብተዋል። ስለዚህ ቆም ብላችሁ ማየት ያለባችሁ ናቸው። መኪኖቹ ኦልሞስት 7 ሚሊዮን 100 ሺህ ብር ነው አሁን የተሸጡ ያሉት። ብዙም ሪኮመንድ አላረጋቸውም፣ ብዙም አትተውትም እላችሁ አይደሉም። መኪኖቹ ከሶንግ ፕላስ ጋር ልታወዳደራቸው ትችላላችሁ። እነዚህ መኪኖች መሀላቸው ላይ አሁን ባለው የዋጋ ልዩነት የ700 ሺህ ብር የዋጋ ልዩነት አላቸው ID4 እና ሶንግ ፕላስ። ነገር ግን ያው መኪኖች ትንሽ እሱ ላይ የእናንተ ውሳኔ ያስፈልጋል። እኔ በግሌ ብዙም ከ10 ስንት ሰጣለ ካላችሁኝ 7 ወይ 6 የምሰጣቸው ተሽከርካሪዎች ናቸው። ምክንያቱም መኪኖቹ መጥፎ ሆነው ሳይሆን ከነሱ ጋር የሚወዳደሩ ተሽከርካሪዎች የተሻሉ እየገቡ ስለሆነ እነዚህ መኪኖች ይልቅ ሌሎቹን ብታዩ ሪኮመንድ አደርጋቸዋለሁ። ይህን ያልኩበት ምክንያት በተደጋጋሚ የሚያጋጥሙ የባትሪ ሄልዝ ላይ ቼክ ስናደርግ የሚያጋጥሙ ነገሮች ስላሉ ነው። እሱን ያው ፍተሻ ሲደረግ ምናሳያችሁ ይሆናል። ብዙ ጊዜ እነዚህ መኪኖች ላይ የሚያጋጥሙ ነገሮች ስላሉ ከID4 ይልቅ የተሻሉ ሌላ የBYD ምርቶችም ከBYD ብቻ አይደለም ደግሞ ሌሎችም ሞዴሎች የገቡ ስላሉ እንደ አማራጭ እነሱን ብታዩ የተሻለ ነው። ሌላኛው ሊዮፓርድ ነው። BYD ሊዮፓርድ ማለት የBYD ለኦፍሮድ ተብሎ የተሰሩ መኪኖች ናቸው ማለት ነው። መኪኖቹ ሁለት አይነት አለ። ባለ ፍሪጅ ምንለው አልትራ አለ፣ ከዛ ማክስ ምንላቸውም አሉ። እነዚህ መኪኖች በጣም ጥሩ ናቸው። ነገር ግን በግሌ ፕራይሳቸው ኦቨርሬትድ የሆኑ መኪኖች ናቸው። ከ8 ሚሊዮን 400 ሺህ ብር እስከ 8 ሚሊዮን 600 ሺህ ብር። አሁን እነዚህ መኪኖች ላይ ትንሽ ብትቆዩ የተሻለ የምላቸው ተሽከርካሪዎች ናቸው። ለምን ከዚህ በላይ መቀነስ ይችላሉ። ከወራት በፊት በ5 ሚሊዮን 6 ሚሊዮን ሲሸጡ የነበሩ ናቸው። አሁን 8 ከ4 እና 8 ከ6 ነው 9 ደርሰው ነበረ፣ እየወረዱ ነው ያሉት። አሁንም ትንሽ ብትቆዩ የበልጥ ይወርዳሉ ብዬ የምጠብቃቸው ተሽከርካሪዎች መካከል አንዱ ናቸው። ሌላኛው BYD ዩዋን ፕላስ በጣም ዘመናዊ ከሚባሉ የተሽከርካሪ ከሶንግ ፕላስ በታች እና ከዩዋን አፕ በላይ የሚገኝ ተሽከርካሪ ነው። ዋጋውንም ስሰሙት በሱ ማረጋገጥ ትችላላችሁ። ጥሩ ናቸው። ያላቸው ፊቸር በተለይ ወጣቶች ይወዷቸዋል ተብሎ የሚመረቱ መኪኖች ናቸው። እኔም በግሌ በጣም መወዳቸው ናቸው። ሶንግ ፕላስ በታች ከዩዋን አፕ በላይ ጥሩ የሚባሉ ናቸው። ዋጋቸው 6 ሚሊዮን አካባቢ ነው። እነዚህ መኪኖች እንኳን ብገዟቸው ጥሩ ናቸው። አሁን ባለው ዋጋ ከዚህ በታች ይቀንሳሉ ተብሎ ብዙ የሚጠበቁም አይደሉም። ከቀነሱ እሳየው ደስ ይለናል፣ ግን ያን ያህል በጣም ይቀንሳሉ ተብሎ የሚጠበቁ አይደለም። ምክንያቱም 5 ከምናምን መጀመሪያም የነበራቸው ዋጋ 5 ከ3 5 ከ4 ይመስለኛል የነበራቸው ዋጋ። ስለዚህ እነዚህ መኪኖች ጥሩ ናቸው። ባለ ፍሪጆቹ ሌሎች ፊቸሮች የተሟሉላቸው ናቸው። እነዚህ መኪኖችን ብታዩዋቸው ገበያ ላይ ዞር ዞር ብላችሁ ብትወስኑ ጥሩ ነው እንላለን። የትኛውንም አዲስ ያገለገለ ዩዝድ ኤሌክትሪክ ሃይብሪድ ነዳጅ የተፈለጋችሁትን መኪና አዲስ አበባ ውስጥ ከሆናችሁ ያላችሁበት ቦታ መተን ፈትሽ የምናስረክባችሁ ይሆናል። እኛ ምን መታላችሁ ማህተም ደግሞ እናንተ መኪናውን መልሻችሁ ሲሸጡ እንደ ኢንሹራንስ መጠቀም ትችላላችሁ። ከእናንተ የሚጠበቀው መደወል ብቻ ነው ማለት ነው። ለዛሬ ይዤላችሁ የቀረብኩት መረጃ ይሄን ይመስል ነበር። ቪዲዮን ከወዳችሁት ላይክ፣ ሌሎች ደግሞ ከመኪና ጋር የተገናኙ መረጃዎችን መከታተል የምትፈልጉ ከሆነ ሰብስክራይብ ያድርጉ። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።